እንዴት ናችሁ የኔ ውዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ። እና ዛሬ ማለት ነው ኦላላ ዛሬ ሮማንሲ ይኖራል ብዬ አስባለሁ። ብሩክና ሀይሜ ማለት ነው። ትናንትና እንግዲህ ብሩኬ ነይልኝ እባክሽ ቅመሜ ተመለሽልኝ እያለ ነበረ። እንዳልኳችሁ ነው ሀሰን ድራማውን በጣም ነው ያበላሸው። ምክንያቱም እንዳልወሰድ ረስቶታል፣ ካሜራ እንዳለ ረስቶታል ይመስለኛል ልጁ ማለት ነው። እና አበላሽቶታል። እና ዛሬ ሀይሚ ትመጣለች ማለት ነው። ከተደበቀችበት ወይ ደግሞ ከሄደችበት ራቅ ያለ ቦታ ሄዳ ከሆነ ምናልባት እኔ እንደውም መኝታ ክፍልና ፎቅ ናቸው ብዬ ነው የማስበው። ከዛ ይመጣሉ። ቡቡዬ በጣም ናፍቀሽ ነበር ተብለው ይተቃቀፉና ምናምን እንደዚህ አይነት ቪዲዮ ነው የሚሰሩ ነው። ወይ ብሩኬ ይሄዳል አላቅም፣ ይሄዳል ብዬ አላስብም። ምክንያቱም የታውቄ ክፍለ ሀገር መሰለቻችሁ እንዴ ምናምን እያለ ነበረ። ስለዚህ ሀሰን ያውቃል፣ ብሩኬ አያውቅም። ሶ ሀይሚን ሀሰን አመጣውልህ ይለዋል ብሩኬ ማለት ነው። አመጣውልህ ይኸው ሰርፕራይዝ ሀይሚዬ መለስኩልህ፣ በውስጥ አውርቻት ምናምን ነው የመለስኩት። እስከ ዛሬ ደግሞ የት እንዳለች አልነገርኩህ፣ አንተ እንዳትሄድ ብዬ ነው፣ እንዳትደክም እንዳትለፋ ብዬ ነው ምናምን ብሎ ይሰክሰውና ከዛ በኋላ ብሩኬና ሀይሚ ይተቃቀፋሉ ማለት ነው። ልክ እንደዚህ ሮማንሲ ምን ይመስላችኋል እናንተ? እኔ እንደዛ ነው የምገምተው። ሀይሚ መታ ምናምን ከመጣች እዚሁ ሀገር ውስጥ ና ማለት ነው። እኔ ዞሮ ዞሮም አለው ሀይሚ ዱባይም ሆንሽ ጃፓንም ሆንሽ አውሮፓም ሆንሽ ፎቶ ወይ ቪዲዮ ቀርጸሽ ልቀቂልኝ። ወይ ፎቶ ካላየው እኔ አላምንም። ከሀገር ወጣው ምናምን ሲቀጥል ደግሞ ከሀገር የእውነት ብትወጣ እንደወጣች የሚያሳይ ነገር ብዙ ነገር ይፖስቱ ነበር። ኧረ ስማ ሀይሚ ዱባይ ሄዳ ፎቶ ሳትነሳ በለው። ሲቀጥል ደግሞ ብሩኬ ሀይሚን ብቻዋን ሀይሚ ለሁለት ቀን ከብሩኬ ተለየ ብላ እንደዚህ እያለቃቀሰች ብቻዋን ከሀገር ስትወጣ ዝም ሊል ደግሞ ግራ ጋቡን እኮ። አሁን ሀሰን ነው የሚያውቅ ብሩኬ ሀይሚ የምትሄድበትን ቦታ አያውቅም ብንል ደግሞ ብሩኬ ሀይሚ የት እንደምትሄድ ሳያውቅ ዝም ብሎ ብቻዋን አይልካትም በጭራሽ። ወይ ፓስፖርቷን ቀምቶ ወይ ልብሷን ቀምቶ ያስቀራታል። ከሄድን አብረን የምንሄድ ካልበለዚያ ብቻሽን አትሂጂ ብሎ ያስቀራታል እንጂ ሀሰን አውቆ ብሩኬ ሳያውቅ ደግሞ እንደዛ አይሆንም ብዬ አሰብኩ። ሀሰን አውቆ ብሩኬ ሳያውቅ ከሆነ ዛሬ ሀይሚን ያመጣታል ብዬ ነበረ። ግን ብሩኬ ሊሰዳት አይችልም። ሳያውቅ ዝም ብሎ ሀይሚ ከሀገር ልወጣ ነው ብለው ያው የምትሄድበትን ሀገር ሳትነግረው ምናምን ዝም ብሎ ሊልካት፣ አረ ውሸት ጭራሽ አይሆንም። እንኳን እዛ ይቅርና እንኳን ሌላ ሀገር ይቅርና ማለት ነው ቡታጅራ እንኳን ብቻዋን አይልካትም። ቡታጅራ ሀይሚ ከሄደች አብሮ ተከትሎ ነው የሚሄድ። ሀይሚን ብትሆን ብሩኬ ከሄደ እሷ ተከትላ ነው የምትሄድ። እና እንደዚህ አንድ ቀን ብቻቸውን ሆነው የማያውቁ ልጆች ከሀገር ልወጣ ነው ስትለው ሀይሚን አስወጥቷት ነው አይሆንም። ሶስቱም ያውቃሉ ብዬ ነው የማስበው። ሀሰንም ያውቃል፣ ብሩኬም ያውቃል፣ ሀይሚም ታውቃለች። በቃ እንደውም እኔ ፍፄ አብሮ ከሀይሚ ጋር ሄደ ይመስለኛል። እና እንደዛ ነው በአጠቃላይ ማለት ነው። ዛሬ እንግዲህ አብሮ ሰርፕራይዝ ሊያደርጉን ይችላሉ። ሀይሚ ተመለሰች ብለው ሊመጡ ይችላሉ። እንግዲህ ጥሩ ዜና እንዲያሰማን ነው ጸሎታችን። እንደ በቀደሙ እያለቀሰች ብሩኬን አፈቀኝ ምናምን እያለች ትናንትናውን አንጀት ይበላሉ። የእውነት ቢሆን አሁን ለምሳሌ አስቦት የሆነ ሰው በጣም የሚዋደዱ ሰዎች ትታው ሄዳ ምናምን እሷን ነይ እያላት፣ ከዛ ደግሞ እሷ ደግሞ እንዴት እመጣለሁ አንተ እኮ አትስተካከልም፣ ሁሌ ወሬ ነው ወሬ ብቻ፣ ደግሞ እኔ ምንም አይሰራልኝም ሁሉ ነገር በተግባር ነው ምናምን እያለችው አንጀት ነው የሚበሉት፣ አንጀት ይበላሉ የምር። እና ለፍቅር የሚከፈል ዋጋ በቃ ፍቅር ምን ያክል ሀያል እንደሆነ ያስተምራል። ዞሮ ዞሮ ተማሩበት የምር። ድራማም ቢሆን ምንም የሆነ የሚደብር ነገር አይደለም። አሁን እኔ እና ሀይሚ እንደዚህ አይነት ድራማ ሲሰሩ ማበረታታት ይመቸኛል። ቢኮዝ ምንም መጥፎ ነገር የለውም፣ በደንብ ያስተምራል። በተለይ እኛ ቅመሞችማ ኦ ማይ ጋድ ለእኛ ነው የሰሩልን ይሄን ነገር። እኛ ማለት ነው ብዙ ሰዎች አሉ ባላቸው ልጃቸውን ትተው ቤተሰቦቻቸውን ትተው የፍቅር አጋራቸውን ትተው የሚመጡ አሉና እንደዚህ ተነፋፍቀው ምናምን ኦ ማይ ጋድ ችግር ሲያለያይ ማለት ነው። እና ሀይሚ ደግሞ ችግር አይደለም ያለያያቸው፣ አለመግባባት፣ አለመቻቻል ምናምን እንደዛ ነው። እና ለኛ በተለይ በቃ ኦ ማይ ጋድ ደስ የሚል ነው። ለኛ ትምህርት ይሰጣለኝ። እና ተማሩበት ሴቶችዬ፣ ተማሩበት እናንተ። እርስ በርስ አትጣሉ። ሀይሚ እንዲህ አለች ብሩኬ እንዲህ አለ ምናምን እያላችሁ አትነቋቋሩ። እርስ በርስ መነቋቋር ምንም ለውጥ አያመጣም። እናንተ ለምንድን ነው? እኔ እኮ በጣም የገርመኝ ነገር እዚህ እናንተ የማዳም ቆም ሆናችሁ እርስ በርሳችሁ የምትጣሉ ለምንድን ነው? እርስ በርሳችሁ ለምን አትደጋገፉ? ይልቁንስ ዩቲዩብ ክፈቱ፣ ተደጋገፉ። አንዱን ሰብስክራይብ ያርጉ፣ የአንዱን ቪዲዮ አንዱ ሼር ያርግ። አሁን የኔ ቪዲዮ አንድ ሰው ቢሞት የማዳም ቆም ሼር ያረጉ ቢሞቱ ማለት ነው። እኔ ምን እንደሆንኩ አላቅም። የሰው ቪዲዮ ሼር ማድረግ አልወድም
አርጌም አላቅም። የሰውም አላደርግ እነሱም አያደርጉልኝ። ሰው ቤትም ኮሜንት ሄጄ አልጽፍም። ኮሜንት የሚጽፉልኝ አሁን እኔ ቤት እነዚህ የሆነ የሚከታተሉኝ ማለት ነው ዩቲዩብ የሌላቸው ምናምን አሉ አይደል ኦዲየንሶች እነሱ ናቸው። በቃ እነሱም አያውቁኝ እና የሚያውቃችሁ ሰው የሀገር ሰው የቂጠካክ ይባላል። እኛ እርስ በርሳችን እየተዋወቀን የማዳም ቁም ሆነን እዚህ አብረን እየሰራን ግን እርስ በርስ አንደጋገፍም። የምንደግፈው ሌላ ሰው ነው፣ የምናበረታተው ሌላ ሰው ነው። እርስ በርሳችን አንደጋገፍም። የምሬን እኮ ነው። እርስ በርሳችን ለሌላው ነው የምታሽቃብጡ። አሁን የማዳም ቁም የሆነ ዩቲዩብ ከፍታ ስትመጣ አንዳንዶች ውሸት የሚሰሩ ጎደው አይደለም ስለማይታይ ቪው ስለሌለ ሰብስክራይብ ስለሌለ እንጂ ማንም ሰው መዋሸት አይፈልግም። ገባችሁ አይደለ? ዋሽተው የሚሰሩ ለዛ ነው። አበረታቱ፣ እርስ በርሳችሁ ተደጋገፉ፣ ዩቲዩብ ክፈቱ፣ ተማማሩ እንጂ ብሩክ ሀይሚን ጥሏት ሄደ፣ ብሩክ ሀይሚን እንዲህ አላት፣ ሀይሚን ብሩኬን ጥላው ሄደች፣ እንዲሆነች፣ ወይኔ ሀይሚ ያለቀሰች፣ እኔ ማለቀሴ ነው እያላችሁ የምታለቅሱ የምትነፋጨሉ ሰዎች የራሳቸውን ህይወት እያስተካከሉ ለእኛ ትምህርት ከወሰዳችሁ ለእኛ በደንብ ያስተምራል። መማር አለባችሁ። በተለይ የእኛ ላይፍ ነው አሁን ሀይሚና ብሩክ እየሰሩት ያሉት። እኛ ቅመሞች የፍቅር አጋራችን ትዳራችን ትተን እዚህ መተን የሚሰማንን ስሜት ነው እያንጸባረቁልን ያሉት። እሱ እዛ ሆኖ የሚሰማው ስሜት፣ እኛ ደግሞ እዚህ ሆነን የሚሰማን ስሜት በቃ በርቀት ሆኖ የፍቅር ግንኙነት ላላቸው ሰዎች ነው እየሰሩ ያሉት። ስለዚህ ከዚህ ትምህርት ውሰዱ እንጂ በነሱ ቪዲዮ አትጣሉ። እነሱ ቢዝነሳቸውን እያጧጧፉ ዩቲዩባቸውን እያሳደጉ ዶላራቸውን እየቸበቸቡ የሚፈልጉትን ነገር እያስተካከሉ ሁሉ ነገር እያስተካከሉ ህይወታቸውን እየመሩ ነው። እናንተ እዚህ ትላላጣላችሁ። እና ወደና ሀይሚና ወደ ብሩክ ስመጣ የሚሰሩት ስራ ተመችቶኛል ልላችሁ ፈልጌ ነው። ያስተምራል። ምንም የባለፈው ነበረ ከእዩ ጋር የሚሰሩት ነበረ ምንም ትምህርት የሌለው በጣም የሚያስጠላ ፍቅረኛውን ቤት ውስጥ ላኑር ብሎ ምናምን እሱ በጣም ነበር የሚደብረው። ገባቸው አንዳንድ ሰው ምክንያቱም ድራማ እንደሆነ እያወቀው እውነት ይመስለውና ወደፊት ሀይሚን ለማሸማቀቅ ምናምን ይሞክራል እና ትምህርት የማይሰጥ ቪዲዮ ነበር። አሁን ደግሞ በደንብ ትምህርት የሚሰጥ በተለይ ለእኛ የሚሆን ቪዲዮ ነው እየሰሩን ያሉት። ስለዚህ ይስሩ፣ ተዋቸው ብቻ አያልቅሱ፣ አይከፉ። ሆነ መጥፎ የሆነ ትምህርት የማይሰጥ ለእነሱ ጋር የማይሄድ የማይመጥናቸውን ስራ ይስሩ እንጂ አሪፍ ነው እየሰሩ ያሉት። ይስሩ፣ ተዋቸው። ከዛ ውጭ እንግዲህ ዛሬ አብራችሁን የምር አንድ ቀን አብራችሁ ነው ትናንት ደስ ብሎኛል። የሀይሚም ስለመጣች ከብሩኬ ጋር በተለይ እንደዚህ እያወሩ ስለመጡ በጣም ነው ደስ ያለኝ። ግን ደግሞ በአካል ደግሞ ትናንት በስልክ አይደል፣ ዛሬ ደግሞ በአካል ነው እና ከዛ ደግሞ ሌላ ድራማ ትጀምራላችሁ። የምር እንደ 2 ወር እኮ ምናምን ሆናችሁ። አረ የምር አንድ ቀን በፍቅር ነው፣ ከዛ እንደድሯችሁ ስሩልን ምናምን። ከዛ በኋላ ደግሞ እንደገና ደግሞ ሌላ ድራማ ትጀምራላችሁ። እንግዲህ ይህን ይመስላል። ዛሬ ማታ እንግዲህ ጥሩ ነገር እንሰማለን ብዬ አስባለሁ። ብሩክና ሀይሚ አብረው ሆነው ምናምን ድራማውን ሾርት ሊያረጉትም ይችላሉ ወይ ደግሞ ሊያስረዝሙትም ይችላሉ። በአጠቃላይ ግን ድራማ ነው፣ ምንም መጨነቅ አያስፈልግም። ለዚህ እንዲሆነች እያላችሁ አታለቃቁ።